ዛሬ ለየት ያለ እግዚአብሔርን ቃል የጊዜውን ቃል አብረን እንሰማለን። የማነብልን የእግዚአብሔር ቃል ክፍል በዘፍጥረት ምዕራፍ 32 ቁጥር 28 ላይ ያለውን ክፍል አነባለሁ። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃልና። መልእክቴ እንደዚህ ይላል፣ የትግል ዘመናችሁ ያበቃል። ከምን ጋር እየተላተማችሁ እንዳላችሁ ባላውቅም እግዚአብሔር እንዲህ ይላችኋል፣ የትግል ዘመንሽ ያበቃል። በሰውም በእግዚአብሔርም ፊት ያለ ትግል፣ ህልሜ ይሳካ፣ ራእዬ ይሳካ፣ የልቤ የውስጤ የእግዚአብሔር ፍላጎት ይከናወን፣ አምላኬ ሆይ ብላችሁ በእግዚአብሔር ፊት የምትጮሁ፣ በጌታ ፊት የምታለቅሱ፣ ከተሰጣችሁ ህልምና ራእይ የተነሳ የሰዎች ጉንተላ፣ የሰዎች ክፋት፣ የሰዎች ማደናቀፍ የበዛባችሁ በየትኛውም መንገድ ይሁን ህልሙን የሰጣችሁ እግዚአብሔር ያገኛችኋል። ያን ጊዜ የትግላችሁ ዘመን ያበቃል። ያዕቆብ ይህን ነው የሆነው። በእናቱ ማህፀን እያለ የተነገረለትን ትንቢት ለማጽናት የሄደባቸው መንገዶች ሁሉ የትግል ጎዳናዎች ነበሩ። በእናቱ ማህፀን እያለ ይታገላል። ደግሞም በምድር እያለ የትግል ሰው ነው። ብኩርናን ለማግኘት ይታገል ነበረ። በገዛ ወንድሙ ላይ ከብኩርናው የተነሳ የተፈጠረው ትግል ነው። ከትግሉ ኃያልነት የተነሳ የሚወደውን ቤተሰብ ጥሎ ነው ሄደው። የእግዚአብሔር ፈቃድ ቢሆንም በመንገዱ ላይ ነገር ግን ተኝቶ ባለበት የጉዞ መንገዱ ሌሊት ሲመሽ ተኝቶ ባለበት በማህፀን ሳለ የተናገረው እግዚአብሔር በስደት ጎዳና ላይ በተኛበት ቦታ ድንጋይ ተንተርሶ በተኛበት ቦታ ሰማይ ተከፍቶ መሰላል ተዘርግቶ መላእክት የሚወጡበትና የሚወርዱበት በላይ ደግሞ እግዚአብሔር ቆሞለት ያየበትን ራእይ ትመለከታላችሁ። ከጉዞው በኋላ የሄደው ወደ አጎቱ ቤት ነው፣ ወደ ላባ ቤት። ይሄ ሰው ለሚስቶች ይታገላል። ሚስት ለማግኘት ሲል 14 ዓመት ተገዛ። የትግል ህይወቱ ነው ይሄ። እንደገና ለበረከት ብሎ በህይወቱ ውስጥ ከገጠመው ነገር የተነሳ ለ6 ዓመት ታገለ። የላባን ማጭበርበር፣ የላባን ማታለል፣ የላባን ክፋት ሁኔታዎች ሁሉ እያየ አንድ ቀን የሚመጣ ጌታ የሚያገኘውን ጌታ ተስፋ አድርጎ የዘላለሙን ጌታ ተስፋ አድርጎ ነገር ግን በመጨረሻው ሰዓት የላባን ቤት ሲገላገል የላባ ፊት ጠቁሮበት የእግዚአብሔር ፊት አብርቶ ነው። ዛሬም የእግዚአብሔር ፊት ያበራላችኋል። በመከራችሁ፣ በችግሮቻችሁ፣ በፈተናችሁ ውስጥ ቃል አለኝ፣ ተስፋ አለኝ፣ ጌታ አለኝ፣ አንድ ቀን የኔ ነገር ይፈጸማል፣ ይከናወናል የምትሉ በገጠማችሁ ሁኔታ ውስጥ ነገር የጠቆረባችሁ፣ ሁኔታ የጠቆረባችሁ፣ የሰው ፊት የጠቆረባችሁ፣ መንደር ቁም ነገር ያልሰጣችሁ፣ ሰፈር ቁም ነገር ያልሰጣችሁ፣ አገር ቁም ነገር ያልሰጣችሁ፣ እግዚአብሔር ኪዳን እንዳላችሁ አውቃችሁ ተስፋ ይዛችሁ የተናገራችሁ ነገር እንዳለ በውስጣችሁ ታምቆ እንደ እሳት የሚበላችሁ የጌታ ፊት ያበራላችኋል። ያን ጊዜ የእናንተ ነገር የእናንተ ሁኔታ ይቀይራል። ያዕቆብ ከላባ ቤት ወጥቶ ከሄደ በኋላ ነው ይሄ ምሽት ለያዕቆብ የመጨረሻ የትግል ፍጻሜ ነበረለት። ሚስቶቹንም አሻገረ፣ ከብቶቹን አሻገረ፣ ሁሉንም አሻገረ፣ ለብቻው ቀረ። አንተና ጌታ እስክትገናኙ ድረስ ነው ትግል። ወንድሜ ነገር እንደነበር አይቀጥልም። የሰራዊት ጌታ እግዚአብሔር ጣልቃ ይገባል። ስለዚህ ወዲያውኑ የተገናኘው በዚች ቦታ ላይ ህልምን ባየበት ቦታ ላይ መሰላል ተዘርግቶ ባለበት ቦታ ላይ በዚያ ቦታ ላይ እዚያ እንገናኝ እንዳለው እግዚአብሔር አገኘው። ከእግዚአብሔር ጋር ታገለ። ሰው ከእግዚአብሔር ጋር አዎ
ምክንያቱም የሰው ነገር አላቂ እንደሆነ የሚያውቅ ሰው የእግዚአብሔርን በረከት ለማግኘት ታገለ። 20 ዓመት ሙሉ የማቀቀበትን ሁሉ ዜሮ አረገ። ለምን? እግዚአብሔርን እንዲያሳጣው ምክንያት እንዲሆንበት አይፈልግም ነበር። እግዚአብሔርን ተገናኘው፣ እግዚአብሔርን ታገለ። የጠየቀው ምንድን ነው ብትሉስ? ባርከኛ ነው። ካልባረከኝ አለቀህም ማለት። ይሄ ትግል የመጨረሻ ትግል ነው ለእርሱ። እግዚአብሔርም ሲናገርለት እንዲህ አለው፣ ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል። ወንድሜ የአሸናፊነትን ክብር የአሸናፊነትን ጸጋ የሚሰጥ ሞትን ድል የነሳው አልፋ ኦሜጋ የናዝሬቱ ኢየሱስ እንዲህ ይላል፣ አንተ ተሸናፊ አትሆንም፣ ተሸናፊ ሆነህ አትቀጥልም። አንተ ዛሬ አሸንፈሃል፣ አንተ ዛሬ ድል ነስተሃል ይልሃል። በክርስቶስ ድል መንሳትን የሚሰጠን አምላክ አለ። አሸናፊ ነህ የሚለን አያችሁ። ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል አለው። ዛሬም የትግልህ ዘመን ያበቃል። የኔት የትግልሽ ዘመን ያበቃል። በጥያቄ በእንቆቅልሽ ያሳለፍሽበት ዘመን፣ ያ የትግል ዘመን ያበቃል። ያ ድል ነሺው አምላክ ክርስቶስ እርሱ በሚያገኝ ሰዓት አሸናፊ ነህ ይልሃል። አንተ ድል ነስተሃል ይልሃል። አንተ ድል ነሺ ነህ ይልሃል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ በክርስቶስ ሁሉን የሚያስችል የድል አምላክ እግዚአብሔር ልጅ ኢየሱስ ድል ይሰጣል። አሸናፊ ነህ ይልሃል። አሸንፈ ትቀጥላለህ። የትግል ዘመንህ ያበቃል። ይሄን የሚያደርግ ጌታ ክርስቶስ በዙፋኑ ላይ ነው። የሚመጣ ወዳጅ ክርስቶስ በአባቱ ቀኝ ያለ ነው። የሚመጣ ወዳጅ ላንተ ያለው ድል ሰጪ ጌታ ክርስቶስ በአባቱ ቀኝ ነው ያለ። በእርሱ በሆነው ከአሸናፊዎች እንበልጣለን እንዳለ ከእርሱ የተነሳ ከአሸናፊዎች ትበልጣለህ። ዛሬ ድል መንሳት ይሆንልሃል። ዛሬ ድል መንሳት ይሆንልሻል። የትግልሽ ዘመን ያበቃል። አንድ ሰው አሜን ይበላ። በኢየሱስም የትግላችሁ ዘመን ያብቃ። በህይወት የታገላችሁ፣ በኑሮ የታገላችሁ፣ ጊዜው የታገላችሁ፣ ሁኔታ የታገላችሁ ከጌታው ክብር፣ ከኢየሱስ ክብር፣ ከማዳኑ ክብር የተነሳ የትግላችሁ ዘመን በቃ። የእግዚአብሔር ማዳን ይሆንላችሁ። የአሸናፊነት መንፈስ፣ የድል ነሽነት መንፈስ ይሆንላችሁ። ከዛሬ ጀምሮ በህይወታችሁ በኖራችሁ ተቀበሉ። በጌታ በኢየሱስ ስም እናገራለሁ። ድል መንሳት ይሆንላችሁ። የተሸነፋችሁበት ዘመን፣ ድል የተነሳችሁበት ዘመን አብቅቶ ድል መንሳት ይሆንላችሁ። የትግላችሁ ዘመን በቃ። በኢየሱስ ስም አሜን።